ይሰማል? እሺ እንኳን ኦኬ የተሰማ ነው። እንኳን ወደ አይሳብ መጀመሪያ እንኳን በደህና መጣችሁ። ዛሬ የማስተምራችሁ ቤተልሔም እባላለሁ። ዛሬ የምናየው ሴክሽን አክቹዋሊ አጠር ያለች ነው የምትሆነው። ስለ ቴልዊንድ ትንሽ ለማየት እንሞክራለን እና እስቲ ስንቶቻችሁ ናችሁ በፒሲ የገባችሁት ዛሬ? ተምዛፕ ላኩና ጥያቄው እንትን ነው። በፒሲ ጆይን ያላችሁት ዛሬ ስንት ሰው አለ? ዛሬ የምንሰራውን ትንሽ ፕራክቲስም እንድታደርጉ ግሩፕ ላይም ሼር ማድረግ ያለባቸው ስክሪንሻቶች ስለሚኖሩ በፒሲ አሁን መግባት የምትችሉ ሰዎች ካላችሁ 5 ደቂቃ ልስጣችሁና ጆይን በሉ። አጠር ያለች 30 ደቂቃ የምትሞል ሴሽን ነች፣ ግን ፕራክቲካል እናርጋትና ጆይን ለማለት ሞክሩ። ኦኬ 7 ሰው 8 ሰው ገብቷል። እሺ ሌሎቻችሁ እኛ ኖርማሉን ፓርት እስክናየው ድረስ ወደ ኮዲንግ ውስጥ ከሚገባ ድረስ መቀጠል እንችላለን። ስክሪን ሼር ላድርግና ስክሪን ይታያል። እሺ ዛሬ የምናየው ስለ ቴልዊንድ ሲኤስኤስ ነው። ፊት ግን ስለ ሪስፖንሲቭነስ የሆነች ትንሽ ፓርት ስላለች ስለሷ ልንገራችሁና ከዛ ወደ ቀጣይ ሴክሽን እንሄዳለን፣ ወደ ቴልዊንድ ማለት ነው። ሪስፖንሲቭነስ የምንለው ፍሮንት ኢንድ ላይ አሁን አንድ ዌብሳይት ስትሰሩ ሪስፖንሲቭ አድርጉት ማለት በተለያዩ ዲቫይሶች ሲገባ አሪፍ የሆነ የሚታይ ነገር ይኖረው ነው። አሁን ለምሳሌ አንድን ዌብሳይት በፒሲ ለፒሲ እንዲታይ አድርጋችሁ ከሰራችሁት በፒሲ ላይ አሁን ለምሳሌ ይሄን እንደምናየው እንደዚህ ይታየናል አይደለ? ለኤግዛምፕል አሁን ለምሳሌ dribble.com የሚባለው ዌብሳይት ጋር እንሄድና በዛውም ለዩአይ ከፈለጋችሁ እዚህ ጋር ማየት ትችላላችሁ። እዚህ ላይ ያለውን ዩአዮች ራሳችሁ ፕራክቲስ እያደረጋችሁ መለማመድ ትችላላችሁ። ወደ ክላሳችን እንመለስና ምንድነው አሁን ይሄ ይታያል አይደለ? እዚህ ጋር የሚታየውን አሁን ምንድነው በፒሲ እንዲታይ ካደረጋችሁት ልክ
ልክ ደግሞ ይሄኛው ምንድነው በስልክ ሲታይም አሪፍ የሆነ ዩአይ እንዲኖረው ከፈለጋችሁ ቮይስ አክቹዋሊ እኔ ጋር እየሰራ ስላልሆነ ኢረር ወይም ደግሞ ጥያቄ ካላችሁ ሜሴጅ ማድረግ ትችላላችሁ እዛው ሚቱ ላይ። ከዛ ይሄ በስልክም ሲታይ አሪፍ ዩአይ እንዲኖረው ማድረግ ነው። እሱን ለማድረግ ደግሞ ኢንስትክት ትጫኑና እዚህ ጋር የተለያዩ ዲቫይሶች አሉ። አይፎን ብቻ የፈለጋችሁትን መርጣችሁ የተለያየ ዩአይ እንዲኖረው ማድረግ ሪስፖንሲቭ እንዲሆን ማድረግ ነው የሚሆነው። አይታይም ሙሉ ስክሪኑ እየታየ አይደለም፣ እየሰራ አይደለም። እሺ አሁንስ ይታያችኋል? አሁንም እየከፈትኩት ቮይሱ እየተሰማ ነበር አይደለ? እሺ ብቻ ተምዛፍላኩ የሆነ ኤረር ሲያጋጥም ቪው እንዲቀየር ማድረግ ነው ሪስፖንሲቭ አድርጉት ከተባላችሁ። ስለዚህ ይሄኛውን አሁን በስልክ ላይ በምታዩበት ጊዜ ያለው ዩአይ ናባር የምንለውን በምንመለከትበት ጊዜ ያሉት አሁን ትንሾች ናቸው፣ ግን ይሄንን ወደ ፒሲ ላይ እንዲታይ በምናደርግበት ጊዜ ግን ብዙ ናቸው። ሪስፖንሲቭ ማለት በስልክና በፒሲ የሚታየውን ቪው መቀያየር ማለት ነው። ስለዚህ ሪስፖንሲቭነስ ኮንሰፕቱ ያልገባው ሰው አለ? አይዲያው ካላችሁ ኮሜንት ላይ ጻፉ። እሱን ቼክ ለማድረግ ሞክራለሁ። ወይ ተምዛፕ ወይ ደግሞ የሆነ ምልክት ካረጋችሁ ቼክ አደርገዋለሁ እዛ እየገባው። እሺ ስለዚህ ዛሬ የምናየው በብዛት ስራ ላይ የምትጠቀሙት ስታቲክ ሲኤስኤስ አይታችኋል አይደለ? እስከዛሬ በሌሎቹ ሌክቸሮች። ዛሬ የምናየው ደግሞ ቴልዊን ሲኤስኤስ ነው። ቴልዊን ሲኤስኤስ ማለት ላይክ ሲኤስኤስ ሆኖ ግን አጠር ባለ መንገድ የምንጠቀምበት ነው። አሁን ለምሳሌ ሲኤስኤስ ላይ የምንጽፋቸው ቴክስትን ሴንተር ለማድረግ ሊሆን ይችላል። አሁን ባክግራውንድ ለማለት ባክግራውንድ ሙሉ ወርዱን እንጽፋለን ባክግራውንድ ብለን አለ። ስለዚህ ቴልዊንድ ምንድን እነሱን በአጭሩ መንገድ የምንጽፍበት ነው። ለምሳሌ አሁን ባክግራውንዱን ብሉ ማድረግ ከፈለግን ምን ማድረግ እንችላለን? በአጭሩ ቢጂ መጠቀም እንችላለን። ከዛ ፓዲንግ ብለን እዛ ጋር ሲኤስኤስ ላይ የምንጽፈውን እዚህ ጋር ፒ ማድረግ እንችላለን። ማርጅን ሲሆን ደግሞ ምን ማድረግ እንችላለን? ኤም ማድረግ እንችላለን ማለት ነው። ስለዚህ ሾርት ሃንድ ኖቴሽን ማለት ነው ለሲኤስኤስ። ስለዚህ ሲኤስኤስን የምታውቁ ሰዎች ወደ ቴልዊንድ ስትመጡ ቀላል ነው የሚሆነው፣ አጠር ያለ ይሆንላችኋል። ስለዚህ አሁን አንድን ኮድ በቴልዊንድ ስንጽፍ ጊዜ አጠር ያለ ነው። ስለዚህ እና ቴልዊንድ መጀመሪያ የተሰራው ደግሞ ወደ ኮዲንግ ከመግባታችን ቲዮሪው እንድንረዳው ነው። ይሄኛው አጭር ነው። ሁለተኛው ደግሞ ሞባይል ፈርስት። ሞባይል ፈርስት ስንለው የምንጽፋቸው ቴልዊንድ ሲኤስኤስ ላይ ሁሉ ጊዜ ምንድናቸው አፕ ላይ የሚሆኑት ስልክ ላይ ነው ተብሎ ታስቦ ነው። ይሄኛው ከታያችሁ እሺ ወደዛ እንሄዳለን። ለማንኛውም መጀመሪያ ቴልዊንድ የተሰራው ለምንድን ነው? ለስልኮች ነው። ስለዚህ ምንም አይነት ዩአይ አሁን ለምሳሌ ዝም ብላችሁ የጻፋችሁት ቢጂ ብሉ 500 ካላችሁት ምንድነው ይሄ ከለሩ ባክግራውንዱ ሰማያዊ ይሁን እያላችሁት ነው። ስለዚህ ይሄ ስልክ ላይ ላሉት ለሁሉም ነገሮች አፕላይ ያደርጋል። ስለዚህ አሁን ለምሳሌ ፒሲ ላይ ሲሆን ከለሩ ቀየር ከፈለጋ ቮይስ አይሰማም እና ከቻልክ ቴክስት ማድረግ ትችላለህ። ማክቤት አይሳብም የሚለው እየተሰማኝ ስላልሆነ ወይ ሪጆይን ልበል መልሽ እንጂ ቮይሳችሁ
ታለን ብቻ ምንም አይነት ነገር ስትጽፉ አፕላይ የሚያደርግላችሁ ቅድም ያየነው ኢንስፔክት ብለን ያየነው ሞባይል ቪው ላይ ነው ማለት ነው። ፒሲው ላይ አፕላይ እንዲሁ ፒሲው ላይ አፕላይ ያደርጋል። ስለዚህ ግን እሱን መቀየር ከፈለጋችሁ እነዚህን ትጠቀሙታላችሁ። አሁን ቅድም ናባሩ እንዳየነው የተለያየ አይደለ? እንዳይመጣ ከፈለግን ኤምዲ ማለት ሳይዛቸው እሺ አንዴ ሪጆይን ለማለት ልሞክርና ቮይስ ከሰራ እሺ አሁን ይታያል። አይ ቲንክ አሁን ይሰራል መሰለኝ። የሆነ ያለ መሀል ላይ ቮይሳችሁን እያበራችሁ መቀጠል ትችላላችሁ። መለስ ነው ብዙ ታይም ቲዮሪ ላይ እንትን ላለማለት ግን ብቻ መጀመሪያ አፕላይ የሚያደርገው ሞባይል ላይ ነው ብለናል። እሱን በኋላ ኮርስ እናደርግ ማየት እንችላለን። እሺ እዚህ ቴልዊንድ የምንጠቀምበት ሞስትሊ የምንጠቀመው ሁለት መንገዶች አሉ። አንደኛው ሲዲኤን የምንለው እና ሲኤልአይ የምንለው ነው። ሲዲኤን ምንድነው? እዛው ኢንስታል ካላደረግ ነው። አሁን ኢንስታል ለማድረግ ታይም ስለሚፈጅ አሁን የምንጠቀመው ይሄንን ነው። ስለዚህ እራሱን ችኛዋን ሊንኳን እናስገባትና ሄዱ ላይ ስለዚህ ቴልዊንድ ባጭሩ እንዲገባው ማለት ነው። አሁን ኖርማሊ ቴልዊንድ ሳይኖራችሁ ቴልዊንድ ኮዶችን ብትጽፉት ሪድ አያደርግላችሁ ምንም ሲኤስኤሱን አፕላይ ያደረገው ሶ የግዴታ ይሄንን አፕላይ ማድረግ አለባችሁ። ወር ከዚህ በፊት ደግሞ ቴልዊንድ የምትጠቀሙ ካላችሁ ደግሞ ኢንስታል ያደረጋችሁት ካላችሁ ደግሞ ኢንስታል ማድረግ ትችላላችሁ ማለት ነው። አሁን ያላደረጋችሁት ደግሞ ወደፊት ኢንስታል ማድረግ ሲኖርባችሁ ይሄንን ኤንፒኤም ኢንስታል ተርሚናል ላይ በምትጭኑበት ጊዜ እና ኢንተር ስትሉት ኢንስታል ያደርግላችኋል። ለአሁኑ ግን የምንጠቀመው ይሄንን ነው። ግሩፕ ላይ እንትን አደርግላችሁና ቬስ ኮድ ላይ ኤችቲኤምኤል ፋይል ክሬት አድርገን በኋላ እንቀጥላለን። አሁን ፔስት አድርግላችሁ ስለዚህ ይሄ ቴልዊንድ ታግን ለመጠቀም ከፈለግን ይችኛው ስክሪፕት የምትለዋን ታግ ተጠቅመን ቅድም ግሩፕ ላይ አሁን የላኩላችሁን እሷን ማስገባት ነው። ታይትላችን ላይ እሷን በምናስገባበት ጊዜ ስለዚህ ቴልዊንድን ሪድ ያደርጋል። ይሄኛው እንዲሰራ ሁላችሁም ኦንላይን መሆን አለባችሁ። ኦንላይን ሳትሆኑ መጠቀም ከፈለጋችሁ ያው ኢንስታል ማድረግ ይኖርባችኋል። እሺ አሁን ለምሳሌ አንድን ቴክስት ሬድ እንዲሆንልን ከፈለግን የምንጠቀመው ኮማንድ ይሄኛል። ቴክስት እናረጋለን። ቴክስትን ከጻፈን በኋላ ሰረዝ አድርገን ከዛ የምፈልገው ከለር ነው። እነዚህ ቦልድነሱ ነው እንትን የሚሉት የ500 600 የተለያየ እያረጋችሁ ለምትፈልጉት አይነት ከለር እንዲመጣላችሁ ማድረግ ትችላላችሁ። ስለዚህ አሁን ቤዝ ኮድ ላይ እንግባና ላሳያችሁ። አንቡ ምንድነው አንሚት እያረክ ማለት መቀጠል ትችላለህ።
ነምበሮቹ ፎንት ዌይት ናቸው ወይ? እንዴት ነምበሮቹ ከከለሩ በኋላ ያሉት ነምበሮች ፎንት ዌይት ናቸው ፎንት ዌይት ናቸው ወይ? ኖ አይ የከለሮቹ እንትን ናቸው። አሁን ለምሳሌ እዚህ ጋር ኮዱ ይታያችኋል አይደለ? እሺ ይሄኛውን ራን እናድርገውና የሚመጣልን ላሳያችሁ። ስለዚህ ይሄን ራን በምናደርግበት ጊዜ የሚመጣልን ሄሎ ቴልዊንድ ይታያችኋል አይደለ? ስለዚህ እሱኛውን ከለሩን መቀየር ከፈለግን እነዚህ መቀየር እንችላለን ነው። ሶ የብሉ ከለሩ እንዲለያይ ነው የሚያደርግልን። ተመሳሳይ ከቅድም አሁን ታያችሁ አይደለ? ትንሽ ከለሩ አልተቀየረም፣ ጠቆር ወደ ማለት ያደርገዋል። ጀስት ነምበሮቹ እሱን ነው የሚያደርጉልን። ብሉ ሆኖ ወደ ምን አይነት እንደሆነ ነው። ከፈለግን ደግሞ ላይተር እንዲሆን ከፈለግን ቁጥሮቹን መቀነስ ነው። ስለዚህ ቁጥሮቹ እነሱን ነው እንትን የሚያደርጉልን። ለቦልድነስ ይኸው ፎንት ቦልድ የምትለዋን ነው የምንጠቀመው። ለማንኛውም ክሊር ሆኖልሃል የነምበሮቹ ጥቅም? እዚህ ጋር ያለውን እኔና ከዛ ሄሎ ቴልዊንድ የሚለውን እንደዛው ከለሮቹ መቀየር ከፈለግን ይሄንን ቴክስት እናጠፋና የተለያየ ከለር ማድረግ እንችላለን ነው። ቅድሙ ላይ እንዳየነው 600 በምናደርግበት ጊዜ እዚህ ጋር ሪሎድ በምናደርግበት ጊዜ ከለሩን ወደ ሬድ ይቀይርልናል ነው። ስለዚህ እነዛን ባጭሩ ያደርግልናል ነው እና የተለያየ ስፔሲፊክን ማድረግ እንችላለን። ከዛ ይሄም ተመሳሳይ ስለሆነ ቴክስት ብሉ 600 ካረጋችሁትም ቴክስቱን ብሉ ያደርግላችኋል። ቴክስቱን ግሪን 700 ከዛ ቢጂውን ግሬ ካረጋችሁት ቢጂ ማለት ደግሞ ባክግራውንድ ማለት ነው። እሱንም እዚህ ያኛውና ታየናቸው ውስጥ አሁን ከለሩን መቀየር ከፈለኩኝ መጀመሪያ ፒ ማለት ያው ቴክስት ነው። ከዚህ በፊት ኤችቲኤምኤል ላይ እንዳላችሁት ከዛ ክላስ ውስጥ ነው የምንጽፈው ቴልዊንዱን። ስለዚህ ክላስ ብለን ከዛ እዚህ ውስጥ ለምሳሌ ቴክስቱን ከሆነ መቀየር ከፈለኩኝ ቴክስት ስላለው ከዛ ቀደም እንዳየነው ሃይፈን እናረጋለን። ከዛ ከለሩን ነው የምናስገባው። ለምሳሌ ግሬ፣ ሬድ፣ ብሉ፣ የሎ የፈለግነውን እናስገባና የቀድሞቹን ማስገባት እንችላለን። ከዛ ካስገባን በኋላ ሃይ የምትለውን እናስገባና እዚህ ጋር ደግሞ ሌላ ክላስ ያየነው ደግሞ ቢጂ የምትለዋለች። ቢጂ ማለት ባክግራውንድ እንዳልኳችሁ። ስለዚህ ቢጂ ታረጉትና ሰረዝ አድርጋችሁ ተመሳሳይ ነው ከለር ማስገባት ነው። ስለዚህ ሬድ በምናደርግበት ጊዜ እዛ ላይ አንድ ክሬት ያደርግልናል። ማንኛውም እሺ ይሄን ቀይር ላሳያችሁ ነው። ሬድ ስናደርገው ባክግራውንድ እየቀየረ አይደለም። ነምበሮቹን ቅድም ስላላስተካከልኩት ነው። ስለዚህ ቢጂ ሬድ እያደረግን ባክግራውንዱን መቀየር እንችላለን ነው። የዚህን ተመሳሳይ ከፈለጋችሁ ይሄንን 600 500 የሚለውን ቅድም እንዳለው የፈለጋችሁትን ማድረግ ትችላላችሁ። የከለሩን ቦልድነሱን ነው የሚቀይርልን። እዚህ ጋር በምታዩበት ጊዜ ቢጂ ብሉ 500 አለውና ባክግራውንዱ ብሉ ይሆናል። ከዛ ደግሞ ቴክስት ዋይት ካልነው ደግሞ የቴክስቱ ከለር ዋይት እንዲሆን ነው የሚያደርግልን። ቤዚክሱን ስለምናይ የሚከበዳችሁ ነገር አይኖርም። ሌላው ደግሞ ፓዲንግ ናቸው። ሴስ ላይ ታችሁት ከሆነ በቃ ፓዲንግ ብለን የምንጽፈው አሁን በምን ተቀይራለች ነው? ፒ ትሆናለች ነው። ፓዲንግ የምንለው አንድ ቦክስ አለ አይደለ? ቦክስ ውስጥ ያለው ስፔስ አሁን
እዛ ቦክስ ውስጥ ያለችዋ ፒ ብትሆን P-1 ብላ ያለችዋ ምንድነው ቴክስት ብትሆን እሷ ያላት ስፔስ ነው ፓዲንግ የምንለው። ስለዚህ ወደ ሌፍት ራይት ምንም ፒ ብቻ ከሆነ የጻፍነው ሁሉንም ነው እያወራን ያለ ነው። ከላይ ምን ያክል ገባ ይበል፣ ወደ ቀኝ ምን ያክል ገባ ይበል፣ ወደ ግራም ወደ ታችም ምን ያክል ገባ ይበል የምትለውና አሁን 2 ሲሆን እንደምታዩ ከላይና ከታች ያለው ስፔስ ይበዛል። 4 ሲሆን እንደዛው፣ 8 ሲሆን እየፈለገ ፓዲንጉ 12 ሲሆን ደግሞ የበለጠ ይፈልጋል ማለት ነው። ማርጂን ደግሞ የሚለየው ምንድነው? ሙሉ ቦክሱ ምን ያክል እንትን ነው ፓዲንግ እዛ ቦክስ ውስጥ እያለ ነው እናያለን ኮድ ላይ። ከዛ ማርጂን ሲሆን ግን ይሄ ቦክስ አሁን 2 ተከታታይ ቦክስ ቢኖራችሁና በሁለቶቹ ቦክሶች መካከል ያለውን ስፔስ እንትን በምትሉበት ጊዜ ነው። ኤም1 ካላችሁት ያው በሁሉም በኩል ሆሪዞንታሊም ቨርቲካሊም ያለውን ስፔስ የቦክሱን ይነግራችኋል። ኤም2ም እንደዛው፣ ኤም4 እንደዛው፣ ኤም8ም ከላይ ያለውና ከታች ያለው ማለት ነው እንደምታዩት እዚህ ጋር። ከዛ እንትን ማድረግ እንችላለን። አሁን ይሄ ፒ ብቻ አይደለ ያለው፣ ከዛ ፒቲ ካልኩት ወይ ደግሞ ፒ ቶፕ ማለት ነው። ስለዚህ ቶፕ ብቻ እንዲያደርግላችሁ ከፈለግን ፒቲ ማድረግ እንችላለን። ከዛ ፒአር ደግሞ ምንድነው ወደ ራይት፣ ከዛ ፒኤል ደግሞ ወደ ሌፍት ይሆናል፣ ፒቢ ደግሞ ወደ ታች ይሆናል። ኮዱ ላይ እንመለስና አሁን ይሄ ቅድም እንደምናየው የታለው ዌብሳይቱ እዚህ ጋር በምናይበት ጊዜ ቀጥታ ራሱን አይደለ ቴክስት የጀመረው ስሎ። ስለዚህ ይሄ አይታይም ብላችሁ ካሰባችሁ ምን ማድረግ ትችላላችሁ? እዚህ ጋር ሌፍት ካለው በሌፍቱ ብቻ እንዲጨምርልን አሁን ምን ሰጠው ማለት ነው። ወደ ሌፍት ስፔስ ይሰጠዋል። እዚህ ወደ ላይና ወደ ታች ደግሞ አንድ ላይ መጠቀም ትችላላችሁ። ኤክስ እና ዋይ ቨርቲካል ታውቁታላችሁ አይደለ? ኤክስ ቨርቲካል ወደ ጎን፣ ወደ ዋይ ደግሞ ልክ እንደዛው ወደ ታች ማለት ነው። ስለዚህ እሱንም አሁን ፒዋይ ብዬ 10 ከሰጠሁት ደግሞ ከላይ ያለው ስፔስ እና ከታች ያለው ስፔስ ላይ እንዲጨምር ያደርገዋል ማለት ነው። ስለዚህ ፓዲንግን እንደዛ ነው የምንጠቀመው። እሺ ሌላ ደግሞ ታይፖግራፊ ማለት ደግሞ የቴክስቶቹ ሳይዝ ነው። የቴክስቶቹ ሳይዝ ቅድም ቴክስት ብለን ከለር እንመርጣለን አይደለ ያሉ። ስለዚህ ልክ እንደሱ ሁሉ ደግሞ ቤቶቹንም መምረጥ እንችላለን። ሳይዞቹ ያሉት እነዚህ ናቸው። አሁን ቴልዊ እንደሚቀበላቸው ከነዚህ ውጪ ካረጋችሁስ ያው ዲፎልቱን ነው የሚወስደው፣ ምንም ሪድ አያደርግላችሁ። ኤክሴል እንደምታዩት ኤክሴስ ማለት እንችላለን፣ ስሞል፣ ቤዝ፣ ላርጅ፣ ኤክሴል ቱ ኤክሴል ልክ እንደ ሳይዛቸውን ነው የሚነግርልን። ስለዚህ ቅድም ያየነው ላይ አሁን እዚህ ላይ ለምሳሌ የሃይን ሳይዝን መጨመር ከፈለግን ምን እናደርጋለን? እዚህ ጋር እንገባና ቴክስት ኤክሴል ቴክስት ኤክሴል በምንልበት ጊዜ ሎድ ስናደርገው ይጨምራል መሰለኝ። የበለጠ ይጨመር እናድርገውና እሱ ኤክሴል እናድርገውና በደንብ ቪዚብል እንዲሆን ሳይዟን ይጨምራታል ማለት ነው የቴክስቱ። እሱን ከተረዳችሁት፣ ሌላው ደግሞ ሳይዙ ብቻ ከጨመረ ደግሞ አንዳንድ ጊዜ ያንን ቴክስት በደንብ ዌብሳይቱ ላይ እንዲያነቡት ከፈለግን ደግሞ ቦልድ ማድረግ እንችላለን። ስለዚህ ቦልድን በሲኤስኤስ አይታችሁታል። ስለዚህ እዚህ ጋር ደግሞ ምንድነው የምናደርገው? ወርዱን ፎንት እንልና ከዛ ሰረዝ አድርገን ቦልድን እንጠቀማለን። ወይም ደግሞ ከዛ ኤክስትራ ቦልድን ከፈለግን ኤክስትራ ቦልድ ሌተሮቹ እንደዛ አድርገን መጻፍ ነው። ስለዚህ የቅድሙ ሃይን ደግሞ ቦልድ እንዲሆንልን ከፈለግን እዚህ ጋር ፎንት ብለን እዚህ ጋር በምናደርግ ጊዜ ሃይ ቦልድ ሆነች ማለት ነው። እሺ እስካሁን ያየነው ጋር ክሊየር ሆነ ነገር አለ? ተቋርጣል ግን ግልጽ ነው ያልክ መሰለኝ። ካልሆነ እሺ ከዛ ቴክስቱንም አላይመንቱንም ማስተካከል እንችላለን። ለዚህ ቴክስት ሌፍት ካለው ከመጀመሪያው እንዲጀምርልን ነው። አሁን የቅድሙ ዲፎልቱ ሌፍት ነው። ስለዚህ አሁን ቅድም ሃይን አይተናታል አይደለ? ሁሌ ሌፍት ላይ ነው የሚጀምረው። ስለዚህ ምንም ስታይል ካልሰጣችሁት ሁሌ ሌፍት ላይ ነው የሚጀምርብላችሁ። ስለዚህ አሁን ለምሳሌ ሴንተር ላይ እንዲጀምር ከፈለኩኝ ምን አደርጋለሁ? እሱንም እገባና ቴክስት ሴንተር ምን ያደርግልኛል? ሴንተር ላይ ትሆናለች። ይሄ ነው ሀሳቡ። እዛ ራይት ማድረግ ትችላላችሁ። ቴክስት ራይት ስትሉት ደግሞ ከራይቱ ጋር እንዲጀምርላችሁ ነው።
እሺ ሌላው ደግሞ ፍሌክስ ቦክስ ነው። ፍሌክስ ቦክሶች ደግሞ ምን ማለት ነው? ነገሮች እንዴት ይደርደሩላችሁ ነው። አሁን ለምሳሌ ቦክሶቹን አሁን 4 ቦክስ አለንና ዝም ብለን ካልነው ምንድነው ሮ ነው የሚያስቀምጥልን። ምክንያቱም ሁሌ የሚያስበው ያ ነገር አንድ ቦክስ ወይ ደግሞ አንድ ይሰራል። እሺ ስለዚህ አንድ ወደ ጎን ሮ እንዳለን ነው የሚያስበውና እዛው ላይ 1000 ነገር ቢደረድር ለራሱ ሮ እስኪበቃው ድረስ የነዚህን ሳይዝ እየቀነሰ ወደ ጎን ነው ድርድር የሚያደርጋቸው። ስለዚህ ፍሌክስ ኮል ካልነው ደግሞ ምንድነው ወደ ታች ነው የሚደረድርልን ማለት ነው ነገሮቹን። ስለዚህ ወደ ስክሮል እንደዚህ እያደረገን ማየት እንችላለን ነው። ሶ 1 2 3 እያለ ይደረድርልናል ሮ። ስለዚህ ምንም ነገር ካላላችሁ ልክ እንደቀድሞ ዲፎልቱ ሌፍት ነው ብለናል አይደለ? ለቴክስት ለፍሌክስ ቦክስም ዲፎልቱ ሮ ነው። ስለዚህ ምንም ነገር ካላረጋችሁ ሮ ነው እያለ የሚደረድርላችሁ። እዚህ አሁን የቅድሙ ጋር እንሂድና አሁን ወደ ታች ነው አይደል እየደረደረልን ያለው። የመጀመሪያ ቦክስ ይሄ ነው፣ ሄሎ ቴልዊንድ ነው የያዘው። ቀጣይ አም ለርኒንግ ቴልዊንድ የሚለው አለ። ከዛ ደግሞ ሃይ አለ። ወዴት ነው እየደረደራችሁ ያለው? ኮለመን ላይ። አሁን ሌላ ዲቭ ብጨምር ታችሁ ጋር ይጨምራችኋል። እዚህ ጋር አንድ ኮምፖነንት ክሬት እናድርግና እታች እንደዚህ ያለ ይደረድራቸዋል ማለት ነው። ይሄንን እያደረገ ያለው ደግሞ መጀመሪያ ላይ ምን ስለተጠቀምኩ ነው ፍሌክስ ኮል የምትለዋን ነው። ስለዚህ ወደ ታች እያለ ይደረድራቸዋል። አሁን ቺክ ኮል ባትኖርና ዝም ብሎ ቢሆን ኖሮ ደግሞ ወዴት ነው የሚደረድራቸው? ወደ ጎን ሮ ነው ዲፎልቱ ስላለው ሴቭ አድርገውና መጀመሪያ ወይ ፍሌክስ ወይ ግሪድ መምረጥ ስላለብን ፍሌክስ እንበለውና ስለዚህ የፍሌክስ ዲፎልት ስለሆነ እንትን ስለዚህ አሁን ወዴት ነው እየደረደረልን ያለው? ወደ ጎን ይደረድራቸዋል። ምክንያቱም ፍሌክስ ዲፎልቱ ሮ ስለሆነ፣ ስለዚህ ወደ ታች እንዲደረድር ከሆነ እራሳችን መማረግ አለብን። ፍሌክስ ብለን እንጽፍና ያው ክላስና ቀድሙ ልክ እንደቀድሙ ነው። እነዚህ ማጥፋት ትችላላችሁ። ሚኒመም ስክሪን ስንመለስ እናያቸዋለን። ሶ ፍሌክስ ታደርጉና ሰረዝ አድርጋችሁ ኮል ማለት ለኮለመን ሾርት ቨርዥኑ ነው። ያው ሮ ደግሞ በሮ ስለሆነ ተመሳሳይ ነው። ስለዚህ ኮለመን በምንልበት ጊዜ ደግሞ ወደ ታች ይደረድራቸዋል። እዚህ ጋር ክሊር ያልሆነ ነገር አለ። አንሚት እያደረጋችሁ መቀጠል ትችላላችሁ። እሺ ሌላ ደግሞ እንደርድርና አሁን ለምሳሌ እዚህ ጋር ነምበሮችን ዝም ብለን እናስቀምጥ ነው ማለት ነው። እሺ አሁን ሎድ በምናደርግበት ጊዜ ያው ኮለመን እንደዚህ እየደረደራቸው ነው። ከዛ ግን እኛ ምንድነው የፈለግነው እያንዳንዱ ላይ አንድ ላይ ወደ ሮ እንዲደረድርልን። ስለዚህ እሱን ከፈለግን እዚህ ጋር ክላስ እንላለን። ቅድም እንዳልነው ፍሌክስ እና የምንጠቀመው ፍሌክስ ላይ ማንን እናደርጋለን? ሮ። ስለዚህ ሮ በምናደርግበት ጊዜ አንድ ሮ ላይ ምን ያደርጋቸዋል? ይደረድራቸዋል ማለት ነው። አስተካክለው ፍሌክስ አይደለ ዲፊልቱን ወደ ጎን ይደረድራቸዋል። አመሰግናለሁ። አይ ቲንክ አመሰግናለሁ። እሺ ስለዚህ ወደ ጎን እንደዚህ ይደረድራቸዋል። ከዛ ምንድነው ስፔስ
ከዛ ስፔስ እንዲኖር ከፈለግን ደግሞ ማንን መጠቀም እንችላለን? ጀስቲፋይ ቢትዊን። ጀስቲፋይ ቢትዊን ደግሞ ምንድነው የሚያደርግልን? ሙሉ ስፔስ ይሰጣቸውና ከዛ በእያንዳንዳቸው መካከል ስፔስ እንዲኖር ነው የሚያደርግልን። ስለዚህ እዚህ ጋር ዚስ ፓራግራፍ አለ፣ እኩል ስፔስ ይሰጣቸዋል። ዋን አለች፣ ቱ አለች፣ ስሪ አለች። ሌላም አንድ ብጨምርበት እራሱ እነዚህ ሁሉም ፊት እንዲያረጉ አድርጎ ስፔስ ይሰጣቸዋል። እንደዚህ ጀስቲፋይ ቢትዊንን እንደዛ መጠቀም ትችላላችሁ። ከሱ በተጨማሪ ደግሞ እንደዚህ የምንጠቀመው ጀስቲፋይ ሴንተር የሚል አትሪቢዩት አለ። ከዛ ደግሞ ልክ እንደ ፍሌክስ ደግሞ ሌላኛው ምን እንለዋለን? ግሪድ አለ። ግሪድ ደግሞ በምንድን ነው የሚያደርግልን? ምንድነው ኢኳል የሆነ ልክ እንደ ቴብል አይነት ቪው እንዲኖረን ነው የሚያደርግልን። ስለዚህ የምናውቀው ስንት ኮለመን እንዳለን ስንት ሮ እንዳለን የምናውቅ ከሆነ ማንን ነው የምንጠቀመው? ግሪድን መጠቀም እንችላለን። ነው ፍሌክስ በብዛት የምንጠቀመው ስንት እንደሆኑ ሳናቅ ሰንቀር። ይሄን ግን ቴብል ሌአውት እንዲኖረን ከፈለግን ዌብሳይታችን ላይ በቴብል የምናሳያቸው ነገሮች እንዲኖሩ ከፈለግን ግሪድን እንጠቀማለን። እሺ አሁን 5 ሚኒት ብሬክ እንውሰድና ቅድም በዌብሳይት ገብተናል ያላችሁት የቀድሟን ምንድነው ቴልዊንድ የምንጠቀምባትን ኮድ ግሩፕ ላይ ሼር አድርጌላችኋለሁ። ሶ ምንድነው ስማችሁን ሴንተር ላይ እንድትመጣ ከዛ ከሱ ደግሞ ሊስት አንድ ምንድነው የሆኑ ምንድነው ስለ አንደኛ ስንት ምንድነው እሺ ክራይቴሪያውን ኮሜንት ግሩፕ ላይ ልክላችኋለሁ። ከዛ የመጀመሪያ ኔማችሁን፣ ሁለተኛ ደግሞ የጊቢ ተማሪ ወይም ደግሞ ኮርስ የምትማሩ ከሆነ ዲፓርትመንታችሁ ሊስት የሚያደርግ 1 2 3 ብሎ ከዛ ባክግራውንድ የፈለጋችሁትን ከለር መጠቀም ትችላላችሁ። ማሪጅን ቶፕ። ስለዚህ እስካሁን ፍሌክስ ስላየ ነው እነሱን ታዩና አይ ቲንክ 5 ደቂቃ ይበቃችኋል። 5 ደቂቃ ኦር ካልበቃችሁ እንጨምራለን። አሁን እንትን አድርጋችሁ ስክሪንሻቱን ግሩፕ ላይ ሼር ታደርጉታላችሁ። ሶ ሌትስ ቴክ ያንን ብሬክ ይቅርታ እስኪ አንዴ ድገም። ሳጀምር እንዴ ወይ እየተቋረጠልኝ ነው። ካላስ 10 ደቂቃ እሺ አንዴ አሁን ትደግምልኛለህ? እያቋረጠብኝ ስለነበር ነው። መሀሪ አሁን ያልኩ ኦኬ ልመለስ። ያልገባ ፓርት አለ እሺ አሁን ምን ታደርጋላችሁ መሰላችሁ? ዶት ኤችቲኤምኤል ፋይል ክሬት ታደርጋላችሁ። ቤስ ኮድን የመጀመሪያው ሴሽን ላይ ዳውንሎዱን ስላየን ይሄን ኮድን ሼር ማድረግ እችላለሁ። ከዛ እናንተ ምንድነው የምታደርጉት? ትቀይሩታላችሁ ነው። የመጀመሪያ ስማችሁ እንዲመጣ ነው። አንደኛ ስማችሁን ምንድነው ቦልድ ታደርጉታላችሁ፣ እሱ እንዲታይ። ከዛ ሙሉ ፔጁ ደግሞ ባክግራውንድ የፈለጋችሁትን ከለር እንዲኖረው። ከዛ ከስማችሁ በታች ደግሞ ዲፓርትመንታችሁን እየተሰማ ነው አይደል? ታችሁንና የምትወዱትን ነገር ሊስት እንዲያደርግ ማለት የፈለጋችሁትን ብቻ 3 ነገሮችን ሊስት አድርጎ ሶስቱም የእያንዳንዳቸው ፓዲንግ እና ማርጅን እንዲሰጣቸው ነው። ይሄን ሼር አድርግላችሁና ቶሎ ወደ ኤዲት አድርጋችሁት ታይመሩን ላስጀምረው ነው። ሙሉ ቦዲ ኮንቴንቱን አጥፍተን ነው አሁን የተባለውን የምንጽፈው ወይስ ከታች መጨመር ነው? አይ ኮንተንቱን አጥፍታችሁት
ሙሉ የእናንተ ብቻ እንዲኖር ነው የሚፈለገው። የእናንተ ስማችሁ ይመጣል ከላይ፣ ከዛ ዲፓርትመንታችሁ፣ ከዛ ሆቢያችሁ፣ ከዛ ግን አሁን የተጠቀምናቸውን ሊንኮች መጠቀም ነው ዋና ሀሳቡ። ታጎቹ ማለት ነው መጠቀም።
የጨረሰ ሰው ስክሪንሻት እያደረጋችሁ የመጣላችሁ ነገር የለም። እሱን ኢንቱዊሽንስ የሚለውን ግሩፕ ላይ ላኩት። እዛ የሆነ ያክል ሰው ከላከ በኋላ ክላሳችንን እንቀጥላለን። ማክቤል ልኳል። ልክ እንደዛ ሁሉ ሌሎቻችሁም እዛ ላይ ስክሪንሻት እያደረጋችሁ ላኩ። እሺ ጊዜ ለመጨረስ ወደ ክላሳችን እንመለስና ትንሽ ነው ይቀራል። ከዛ ቀጣዩ ደግሞ ግሪድ ነው። ግሪድ ደግሞ ቅድም እንዳልነው የምናውቀው ከሆነ ስንት ሮ እና ኮለመን እንደሚኖረን ግሪድን መጠቀም እንችላለን። አንድ ላይ እናያቸውና እሺ እዛ ቦርደር ኤንድ ሻዶ ደግሞ የምንላቸው እያንዳንዱ አሁን ለምሳሌ ይሄ ቴክስት ሲኖረን ቴክስቱ ለምሳሌ በተኖችን በምናይበት ጊዜ እዚህ ጋር ካለንና አሁን ለምሳሌ ጌት ስታርትድ የምንለዋን እንደምናያል ምናላት ቦርደር አላት አይደለ? መስመሮቹ ልክ እንደነሱ እንዲኖረን ነው ቦርደርን የምንጠቀመው። ስለዚህ ኖርማል ቦርደር ካርዶ ፒክስን አንድ ፒክስል ለሚያደርግልን ስለዚህ ሞር ሳይዝ ያላቸውን ከፈለገ ሳይዝ መጨመር እንችላለን። 2 4 እያደረግን ያው ዳሽድ ከሆነ ደግሞ መስመር እንዲሆንልና ዶት ደግሞ ዶት ያደርግልናል ነው። ስለዚህ እነዚህ የቦርደሮቹ ደግሞ ይሄ መጨረሻ ላይ ሬክታንግል ሳይዝ ነው። ስለዚህ እሱን
እንዲቀየር ከፈለግን ራውንድድ እንዲሆን ቅድም አሁን ጌት ስታርትድ አሁን በዛት በተን እና ክሊከብል እንዲሆን ራውንድድ ብዙ ጊዜ ስለምናደርጋቸው ስለዚህ እሱን ማፈለግን ራውንድ የምትለዋን እንጠቀማለን። ስለዚህ ራውንድድ አድርገን ኖርማሉ ልክ እንደዚች አንድ ፒክስል ራውንድ ነው የሚያደርግልን። ስለዚህ መጨመር ከፈለግን የቴክስት ሳይዝ እንዳየነው ኤምዲ ኤልጂ ላርጅ ከዛ ደግሞ ኤክስኤል እያደረግን መጨመር እንችላለን ነው። ከዛ ደግሞ ሻዶው ሳለ ሻዶውንም አፕላይ ለማድረግ ሻዶ የምትለዋን አትሪቢዩት ክላስ ውስጥ መጨመር ነው። ከዛ የሻዶውን ሳይዝ ደግሞ ለመጨመር ልክ እንደዛ ልክ እንደ ቦርደር ራዲየስ ሁሉ ኤምዲ ላርጅ ከዛ ኤክስኤል ቱ ኤክስኤል ስሪ ኤክስኤል እያደረግን መጨመር ነው። ይዱጋኒዝና አሁን የቅድሙ ላይ ሀይ የምትለዋን ቦርደር ስሞልን ጨምርባት። ከዛ ደግሞ ሻዶ ስላየን ሻዶ ብለን መጨመር እንችላለን። ከዛ ደግሞ ሴቭ እናድርግና እንየውና ቦርደር ከለር የምንስጠው ከዛ ፓዲንግ ሊኖረው የቦርደሩን ቅርጽ እንድናየው ምንድነው ቦክሱ መሀል ላይ መሆን አለበት። አለበለዚያ ሌፍት እና ራይቱ ኮርነሩን ስለሚይዝ የዌብሳይቱን ላናየው ስለምንችል ማሪጅን የምለውን እንሰጠዋለን። ቅድም እንዳየነው እናንተን ተጠቅማችሁታል። ቤቲ እስኪ ትንሽ አንድ አሁን አልሰማሁሽም ምን እንዳልሽ። እኔ ብቻ አልሆን ሌላ ይሁን አላውቅም፣ ብቻ እስኪ ትንሽ አንድ 10 ሰከንድ። እሺ አሁን ደግሞ ቦርደሮቹን አጠቃቀም እያየን ነበረ። ስለዚህ ቦርደሮቹን እንዲኖርልን አሁን ለምሳሌ አንድ ቴክስት ቅድም አሁን ሃይላይ እየሰራን ያለው ምንድነው ቦርደር እንዲኖራቸው ነገሮች ስንፈልግ ምንድነው ቦርደር የምትለዋን አትሪቢዩት እንጠቀማለን ነው ክላስ ኔማቸው ላይ። ስለዚህ አሁን ማጋኒት አንድ ቁጥር ቦርደር እንዲኖራት ከፈለግን ክላስ እንልና ቦርደሩ አፕላይ ይሆን አይደለም ሳይዙ አሁን እንደምታዩት እዚህ ጋር የሚታያችሁ ከሆነ ቦርደሩን ክሬት ያደርግልናል። ስለዚህ ይሄ ቦርደር ደግሞ ሻዶ እንዲኖረው ከፈለግን ሻዶ እንልና ለዚህም ሳይዝ እንሰጠዋለን። አሁን ዲጂታል ነው። አሁን ከለሩ ብዙ አይታያችሁም እንጂ ከቀድሙ ምን ያደርገዋል ትንሽ ሻዶ እንዲኖረው ይጨምርልናል ነው። ስለዚህ ሻዶ እና ቦርደር የምንላቸው እሱ ናቸው። ከዛ ደግሞ ማን አለ ቦርደር ራዲየስ አለ። ቦርደር ራዲየስ ደግሞ ኮርነሩ ምንድነው ሬክታንግል የሆነችው የለችም እሷ ምን እንድትሆንልን ምንድነው ሞለል ያለችና ክሊከብል እንድትሆን ለበተኖች የምንጠቅምለው እንደምናየው በደንብ ቦርደርድ ሆኗል ማለት ነው። ራውንድድ ሆኗል ኮርነራቸው። ስለዚህ ራውንድድ እንዲሆን እሱን ነው ቦርደር ራዲየስ የምንለው። ስለዚህ እሱን እንዲኖርልን ከፈለገ ምንድነው ራውንድድ እናደርግና ኤልጂንስ እናደርገው
ያያችኋትን ቅድማ ሬክታንግል የነበረችው ምን ትሆናለች ነው ቦርደር ወይ ራውንድ ትሆናለች ነው። ስለዚህ የራውንድ ጥቅሙ እሱ ነው። ስለዚህ አሁን ምን አየን? ቦርደር እንዲኖረው ያደርግልናል። ራውንድ ኮርነራቸው ራውንድ እንዲሆን ያደርግልናል። ከዛ ሻዶ ደግሞ ሻዶ ይጨምርልናል ነው። እሺ ከዛ ሪስፖንሲቭ ዲዛይን ቅድም እንዳደረጋችሁት አሁን ስክሪንሻት የላከው በሞባይል ቪው አድርጎ ነበር። ስለዚህ እነሱ ምንድነው ሪስፖንሲቭ ማለት በስልክ በምናይበት ጊዜ የሚኖረው ቪው ሪካርድ ተደርጓል እና ይለቀቅላችኋል። አይ ቲንክ ይለቁላችኋል። እሺ ስለዚህ ቅድም እንዳልኳችሁ ቴልዊንድ መጀመሪያ የተሰራው ምንድነው ለሞባይል ቪውን ታስቡ ነው። ስለዚህ ምንም አይነት ነገር አሁን እነዚህን በምንጽፍ ጊዜ ሞባይል ቪው ላይ ነው የሚያደርጋቸው እነዚህ ማለት ነው። ስለዚህ ስፔሲፊክሊ አሁን ለምሳሌ ይሄኛው ምንድነው እነዚህ ፓርቶች እንትን ላይ እንዲታዩ ካልፈለኩኝ አንድ ሰው በፒሲ ሲከፍት እነዚህ እንዳያቸው ካልፈለኩኝ ምንድነው የምናደርገው ማለት ሳይዙን ነው የሚነግረን ነው። ሳይዞቹን እየቀያየር እንደዚህ አታርግ አሁን ለምሳሌ እዚህ ጋር ሂድን ብል ስለዚህ ምን ያደርጋቸዋል? ይሄ ሞባይል ቪው ላይ እንዳይታይ ያደርጋቸዋል ማለት ነው። እዚህ ፓራግራፍ የሚለው እሱ ነው። ስለዚህ እነሱን ፓርት አጠፋለን። ስለዚህ ግን ይሄ ስልክ ላይ ጠፍቶ ከዛ ግን ፒሲዎች ላይ ምናምን እንዲመጣ ከፈለግን ደግሞ ምን እናደርጋለን? ኤምዲ ይሄ እንደ ሳይቶቹ ነው የሚነግርልን። ስለዚህ ኤምዲ ብለን ፍሌክስ ወይ ደግሞ ኤምዲ ለምሳሌ ምን እንበለው ብሎክ ካልነው ጣልተስልኝ። ስለዚህ ኤምዲ ብሎክ በምንልበት ጊዜ ምንድነው ብሎክ እንዲመጣ ነው እንጂ የሚያደርግልን። ስለዚህ ሂድን መጀመሪያ ያልናት ዋናው ሐሳቡ እዚህ ጋር ምንድነው ሪስፖንሲቭነስ ላይ ማወቅ ያለባችሁ ምንም ነገር ብትጽፉ ኤምዲ ኤልጂ ምናምን ሳይሳትሰጡት ዝም ብላችሁ ከሆነ እየጻፋችሁ ያላችሁት እሱ አፕዴት ያንን ነገር የጻፋችሁትን ነገር አፕዴት የሚያደርግላችሁ ሞባይል ቪው ጋር ነው። ስለዚህ ለዊንዶዎች ወይ ደግሞ ለፒሲ ታብሌት ሊሆን ይችላል ለነሱ መቀያየር ከፈለጋችሁ የግዴታ ማንን መጠቀም አለባችሁ ነው ኤምዲ ወይም ደግሞ ኤልጂ የሚሉትን ታጎች መጠቀም አለባችሁ ነው። ከዛ እነሱን በምትጠቀሙበት ጊዜ አፕላይ ያደርግላችኋል። አሁን ለምሳሌ ኤምጂ ምን ጨምረው ፍሌክስ ብለን ምን ይኖረው ኮልን በለው አሁን እዚህ ጋር ኮልን እንደዚህ ነው የምናደርግበት ጊዜ አሁን ኮል ላይ ነው። ስለዚህ ለውጥ አያመጣውም። እንደዚህ ያደርጋችሁ ተቀያይራላችሁ። አሁን ለምሳሌ ስለዚህ እቺ ሂድን እናጥፋትና ሞባይል ቪው ላይ እናደርገው። ስለዚህ አሁን ይሄም ፒሲ ላይ ስንሆን ምን አደረገልን? ሮ አደረገልን። ስለዚህ አሁን ሞባይል ቪው ላይ ስንሆን ደግሞ እቺኛዋን ነው የምንቀይራት። እዚህ ጋር ያደርጋችሁ ያው የፈለጋችሁትን ስልክ እያያችሁ ሁሌ ማየት አለባችሁ። ሁሉም ስልክ ላይ የተለያየ ሊሆን ስለሚችል ሴቭ ላድርገውና ስለዚህ ስልክ ላይ ሲሆን ደግሞ ምን ያደርጋል? እዚህ ጋር ፍሌክስ ብለናል አይደለ? ፍሌክስ ዲፎልት ሮ ነው ብለናል። ስለዚህ ኮድ እናድርገውና ስለዚህ እቺኛዋን ምን ላይ ነው አፕላይ የሚያደርግልኝ ነው እቺ ለሞባይሎቹ ኮል ላይ አንድ ኮል ላይ ይደረድራቸዋል። ከዛ ደግሞ ፒሲ በላይ ከሆኑ ደግሞ ሳይዛቸው ከኤምዲ በላይ ከሆኑ ደግሞ ፍሌክስ ደግሞ ወደ ጎን ማለት ነው ይደረድራቸዋል። ስለዚህ አሁን ይሄኛው ፒሲ ላይ ምንድነው ስልክ ላይ ሲሆኑ አንድ ሰው ዌብሳይታችሁን ወደ ጎን የማይበቁ ነገሮች ከሆኑ ሊስት ነው የሚሆኑለት ወደ ታች። ከዛ ግን ልክ ፒሲ ላይ ከከፈተው ደግሞ ያ ተመሳሳይ ሪሎድ ማድረግ ስላለብን ነው። ሹሩ አድርጌ ላስተካክለውና እሺ እየቀየርልኝ አይደለም። ሀሳቡ እንደዛ ነው። ልክ ፒሲ ላይ እንዲታይላችሁ የምትፈልጉትን ነገር ኤምዲ ያደርጋችሁ ትቀይሩታላችሁ ማለት ነው። ስለዚህ ኤምዲ የምንላቸው ሳይዛቸው ከ780 የሆኑት ናቸው። ስሞል የምንላቸው ከ600 በላይ ያሉት ነው። ስለዚህ ከስሞል በላይ ከሆኑ እንደዚህ አድርግልን፣ ከሚድ በላይ ከሆኑ እንደዚህ አድርግልን እያለን እያንዳንዱ ሳይዛቸውን ለምሳሌ አሁን የቴክስት ሳይዛቸውን መቀየር ከፈለግን እዚህ ጋር ቴክስት ኤክሴል ባረገው ዲቡ ላይ ፓራግራፍ ላይ ላድርገው ነው።
እዚህ አሁን እነዚህ ሳይዛቸው እንደዚህ ያደረገልን። ከዛ ግን ፒሲ ላይ በመሆንበት ጊዜ ደግሞ ሳይዙ የተለየ እንዲሆን ከፈለኩኝ ይሄን ያደርግና ቴክስት 7x ላድርጋቸው ነው። አያችሁት አይደለ? ሳይዛቸውን ምንድነው ያደረገልኝ? እነዚህ ፒሲ ላይ በመሆንበት ጊዜ ሳይዛቸውን ምንድነው 7x ያደረገው። ስለዚህ ልክ እነሱ ግን ስልክ ላይ በማድረግበት ጊዜ ሳይዛቸውን ደግሞ ስልክ ላይ ያስቀመጥኩለት ስንት ሳይዝ እንዲያደርግልኝ ነው 3x። ስለዚህ ስልክ ላይ በሚሆንበት ጊዜ ደግሞ ሳይዛቸውን እንደዚህ ቀያየራቸዋለሁ እና ይሄንን ለብዙ ቦታ መጠቀም ትችላላችሁ። አሁን ዝም ብለን ለኤግዛምፕል ይሄንን ስላየን ነው። ስለዚህ እንደዚህ እያደረጋችሁ የተለያየ ሳይዝ እንዲኖራቸው ማድረግ ትችላላችሁ ነው። ለሪሶርስ ራሳቸው ቴልዊንድ የራሱ የሆነ ዌብሳይት አላቸው። ይሄንን ሼር አድርግላችኋለሁ። እዚህ ጋር የተለያዩ እንዴት ኢንስታል ማድረግ እንዳለባችሁ እያንዳንዱን ነገሮች ዳርክ ሞዳቸውን፣ ሪስፖንሲቭ ዲዛይን አሁን ያየነውን እነሱ ጋር ደግሞ በዲቴል ብዙ ቦታዎች ላይ መጠቀም ስላለባችሁ እያንዳንዶቹ ምን እንደሆኑ ራሳቸው የሰሩት ስለሆነ ግሪድ ኮለመን ግሪዶቹን ላይ ምን መጠቀም እንዳለባችሁ እያንዳንዱ እዚህ ጋር አለ። ስለዚህ አይ ቲንክ ሰዓታችን ስላለቀ እዚህ ላይ ገብታችሁ ስለ እያንዳንዱ ሲኤስኤስ ቼክ ማድረግ ትችላላችሁ እንዴት መጠቀም እንዳለባችሁ። ሶ አሁን ቤዚክሱን ነገር ያየነው በራሳችሁ እንትን ለማድረግ ሞክሩ። ይሄ ያየነ እዚህ ጋር የተማርናቸው ብቻ በቂ ሊሆን አይችሉም። እያንዳንዱ ዌብሳይት ብታዩ እያንዳንዷ ነገር ታስበውባት ነው የተሰራችው። ይቺ ባክግራውንድ ላይ ከለር እንዲኖራት፣ እነዚህ ሆቨር ሳደርግባቸው ኢፌክት እንዲኖራቸው እያንዳንዱ ነገሮች ታስበውበት ስለተሰሩ እሱን በሙሉ ከቨር መደረግ የሚችል ስላልሆነ ቤዚክሱን ካወቃችሁት እናንተ ራሳችሁ ፊገር አውት እያደረጋችሁ ዩቲዩብ ላይም ሊሆን ይችላል ራሳቸውም ኤአይዎችንም እየተጠቀማችሁ መማር አስፈላጊ ነው የሚሆነው ማለት ነው። በዚህ ፓዝ ለመቀጠል አዝ ፍሮንት ኤንድ መቀጠል ከፈለጋችሁ። ሶ አሁን ጥያቄ ያላችሁ ካለ እንትን እንበልና ክላሳችንን እንጨርስ። አይ ቲንክ አይሳቤ ዩዚ ጋር እየሰማችሁ ነው። ሪከርድ ካደረጉት ግሩፕ ላይ ይላካል። አኒሜሽን አካባቢ ነበር እንደ ጀመርሽው ቤቲ? አይ ቴልዊንድ ሪስፖንሲቭ ዲዛይን ነበረ። ያው እሱንም በቴልዊንድ ስለሚሻል በሲኤስኤስ ከምታዩት ከእሱ ነበር የጀመርኩት። ኦኬ ቡትንም አላየሽም? አላሳየሽም ነበር? ቡትስትራፕ ነው? አዎ ቡትስትራፕ ከጃቫስክሪፕት በኋላ ቢያዩት ይሻላል ተብሎ ተወስኖ ከዛ በኋላ እንድታዩት ተደርጎ ነው እዛ ላይ ተካቷል ቡትስትራፕ። ኦኬ እሺ ቴንክ ዩ። ሊንኩን የቴልዊንድ ልኬዋለሁ። ያው ይሄ ለኤግዛምፕል ነው እንጂ ኢንስታል አድርጉት እሺ። ቴልዊንድን ስቴፑ እዛ ላይ ያለ ልክ እንደዚህ ለወደፊት መጠቀም አስቸጋሪ ስለሚሆን ቴልዊንድን ኢንስታል አድርጉት። ሴታፑ እንዳለ እዛ ዌብሳይታቸው ላይ አለ።